ሰላም ውድ አድማጮቻችን፣ ይህ የስፖርት ነው። ውድ አድማጮቻችን በተለያዩ ቸልሲን በሚመለከቱ መረጃዎች ተመልሼ መጥቻለሁ። ውድ አድማጮቻችን የምናነሳቸው የተለያዩ መረጃዎች አሉን። አላንደር ጋርናቾን በሚመለከት የተለያዩ መረጃዎች እየወጡ ይገኛሉ። ይህ የዝውውር መስኮት የሚመጣው ክረምት ማለት ነው ተጫዋቹ ከቸልሲ የሚሰናበትበትና የሚለቅበት ሊሆን ይችላል የሚል ነው። ቫለንቲን በርኮን በሚመለከት አዲስ መረጃዎች አሉ። ኤንዞ ፈርናንዴዝንም እናነሳለን። ታዲያ ውድ አድማጮቻችን ቸልሲን የሚመለከቱ መረጃዎችን የምታገኙበት በሳምንቱ መጨረሻ ደግሞ ተጠባቂው የሆነው ቸልሲን የሚገጥሙት ወሳኙ ምዕራፍ ላይ ደርሷል። ታዲያ ይህ ጨዋታ ከማን ነው ካላችሁኝ ከማንቸስተር ሲቲ በስታንፎርድ ብሪጅ የሚደረገው ተጠባቂ ጨዋታ አለ። ከዛ በፊት ግን ከቸልሲ አካባቢ የሚገኙ አዳዲስ መረጃዎችን ማቀርብላችሁ ይሆናል። ወዳጆቻችን ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እናንተ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ብዙዎቹ ጋር እንድንደርስ የሚያግዘን ነው የሚሆነው። በእግር ኳስ ስለ ተጫዋቾች ሲታሰብ፣ ስለ ሁኔታዎች ሲታይ መነሳት የሚጠበቅባቸው ጥሩም ሆነ መጥፎ ጎኖች አይጠፉም። ታዲያ እዚህ ጋር ማንሳት የምንችለው ስለ ቸልሲና ጋርናቾን የሚመለከተው ጉዳይ ነው እና የመስመር ተጫዋቾች ላይ በዝውውር መስኮቱ ቸልሲ ሲፈልግ ነበር። በጊዜው ከነበሩ ተጫዋቾች ውስጥ ባልተጠበቀ ሁኔታ በተለይ ሳንቾ የሚታወስ ነበር። ሳንቾ የለቀቀበት መንገድ ቸልሲ በጣም ማለት ጥሩ ከቡድኑ ጋር የነበረው ጥምረት የግራውን መስመር በሚገባ ይዞት ነበር። የተለየ ጥሩ ብቃቱን ባያሳይም ለቡድኑ ግን አቨሬጅ የሆነ ብቃትን ሳንቾ በጊዜው እየሰጠ ነበር። ነገር ግን ቸልሲ የሚችሉትን እስከ 180 ሺህ አቅርበውለት ነበር። ተጫዋቹ ከ240 ሺህ ሳምንታዊ ደሞዙ ላይ ምንም አይነት መቀነስ ፍላጎትን ባለማሳየቱ ወደ አስቶን ቪላ አቅንቶ ይህ የውድድር ዓመት ሲጠናቀቅ በነፃ ዩናይትድን የሚሰናበት ይሆናል። ታዲያ ይህንን ተከትሎ ቸልሲ የግራ መስመር ተጫዋቾችን ሲፈልጉ ባለፉት ዓመታቶች የተጠበቀው የሚካኤሎ ሙድሪክ ጉዳይ የቅጣት መምጣቱን ተከትሎ አምና የነበሩት ሚካኤሎ ሙድሪክና እንዲሁም ደግሞ ሳንቾን በማጣታቸው ምክንያት ቦታውን አምና ከግማሽ በኋላ ሳንቾ በአንዳንድ ጨዋታዎች ላይ ደግሞ ኖኒ ማዱዌኬ ቦታውን ሸፍኖ ሲጫወት አይተናል። ኔቶም ሲሸፍኑ ነበሩ። ታዲያ እዚህ ጋር ቸልሲ ተጫዋቾችን ማስፈረም አለብኝ በሚል ወደ ክረምቱ የዝውውር መስኮት ገባ። ሁለቱም ተጫዋቾች እንግዲህ በአሁኑ የዚህን የዘንድሮ ውድድር ዓመት ስናየው ደካማ ብቃትን ያሳዩት ባይኖ ጊትንስ እና አላንደር ጋርናቾ ናቸው። ታዲያ ምን አዲስ መረጃ አለ ካላችሁኝ ቸልሲ እንደ ባለፉት ዓመታቶች ሁሉ ዘንድሮም ተጫዋቾችን ባለፈው ዓመት ፌሊክስ እና ሬናቶ ቬጋን በፍጥነት ክለቡ ላይ እንደለቀቃቸው የሚታወስ ነው። አሁንም ዋጋቸው ሳይቀንስ እንደዚህ ተጫዋቾች ለመልቀቅ ይፈልጋሉ የሚል መረጃን እንግዲህ ጎል.ኮም አወጥተዋል። እንዲሁም ሳይመን ፌሊክስ የምታውቁት ስለ ቸልሲ የተለያዩ መረጃዎችን የሚያቀርበው ጋዜጠኛ አወጥቶታል። ይህ ማለት አላንደር ጋርናቾ ለሽያጭ ቀርቧል። እንግዲህ ጋርናቾም ለቸልሲም የሚጠቅም ነው የሚል መረጃ ወጥቷል። ቸልሲ ለተጫዋቹን እንግዲህ የሚፈልግ ክለብ ካለ አምና የከፈለውን ገንዘብ ለቸልሲ አሁንም የሚከፍሉ ከሆነ ለማንቸስተር ዩናይትድ የከፈለውን ገንዘብ የሚከፍሉ ከሆነ ተጫዋቹን መውሰድ እንደሚችሉ ተዘግቧል። ነገር ግን እዚህ ጋር መነሳት የሚጠበቅባቸው ነጥቦች አሉ። ቡድኑ በፍጥነት ቸልሲ ያለፉት ዓመታቶች ችግር ዘንድሮም የሚመጣ ይመስለኛል። አንደኛው ባለፉት ዓመታቶች ቸልሲ ውጤታማ ያልሆነው ቡድኑ ሃይ ተርኖቨር አለው። ያ ማለትም ማለት ነው አሁንም ተጫዋቾች ታመጣለህ፣ በሚቀጥለው ዓመት ትለቃለህ። እንደ ቢዝነስ ሞዴል ለኢግባሊ ቤተሰቦች እንዲሁም ለብሩኮ የሚጠቅም ይሆናል። ነገር ግን ለቸልሲ ያና አይጠቅም። ተጫዋቾችን ማቆየት ያስፈልጋል። አላንደር ጋርናቾ ቢቆይ ለቸልሲ ይጠቅማሉ አይጠቅምም የሚለው ሳይሆን ስብስብ በአንድ የክረምት የዝውውር መስኮት ብዙ ተጫዋቾችን የምትለቅ ከሆነ ብዙ ተጫዋቾችን የምታሰርም ከሆነ ሁሌም ቡድኑ ውስጥ አለመረጋጋትን ይፈጥራልና ያ ደግሞ ዋጋን የሚያስከፍል ይሆናል። ተጫዋቾቹ ጋር አብረው መቆየት ጥራታቸው እንዲጨምር ማድረግ አልተቻለም። ይህንን የግራ መስመር ብታስቡት እንግዲህ ኮሬላ የግራ መስመሩን ተጫዋቹ ነው ላለፉት 4 ዓመታት በዚህ ሁኔታ ውስጥ ይገኛል። ነገር ግን ከነማን ጋር ተሰለፈ? ባለፉት ጊዜያቶች ስንት ተጫዋቾች ተለዋወጡ ስትሉ ለቸልሲ በጣም አስቸጋሪ ሆነው ይህ ነው። ከዚህ በፊት የነ ላምፓርድ ድሮግባ ረጅም ዓመታቶች ቅንጅታቸውን ስናይ ነበር። ፓልመርና የጃክሰንን ጥምረት እያደነቅን ሳናበቃ የሁለቱ ጥምረት በቅርቡ እንግዲህ ባለፈው የክረምት የዝውውር መስኮት እንደተጠናቀቀ አይተናል። ያክል ፓልመር እንደተጎዳ አይተናል። ጃክሰንም ዋጋ ከፍሏል። ሁለቱንም ተጫዋቾቻቸው ለቸልሲ ደካማ ነው የሆኑ። ስለዚህ ይህ የቢዝነስ ሞዴል እንጂ ቡድንን ውጤታማ የሚያመጣ አይደለም። እንግዲህ ቸልሲ አልማሌን ነው የሚፈልገው የኮሎኙን ተጫዋች ማለት ነው። ቸልሲ ባለፈው ክረምት አላንደር ጋርናቾ ማስፈረማችን በትክክለኛ ዋጋ ስላገኘ ነው ትክክል ነው ብለው ያምናሉ። ይህ ራሱ ትልቁ ጥያቄ መሆን ነበረበት። ምክንያቱም አላንደር ጋርናቾ በቸልሲ ሌቭል ለዩናይትድ በጊዜው ካልመቸው የማይሆን ከሆነ በተለይ እኔ በብቃቱ ጉዳይ የኔን ያክል ደካማ ይሆናል ብዬ ጠብቄ ሳይሆን በባህሪ ጉዳይ ወደ ቸልሲ ባይመጣ ብዬ ከምመክራቸው ተጫዋቾች ውስጥ አንዱ ነበር። ቸልሲ ታዳጊ ተጫዋቾች አላቸው። ስለዚህ ታዳጊ ተጫዋቾች ከሆኑ ደግሞ በባህሪ ጉዳይ የስነ ምግባር ችግር ያለበትን 3 ዓመቱ ቡድኑ በፍጥነት ነው የሚጎዳው፣ ጥንቃቄን መውሰድ ያስፈልጋል የሚል አመለካከት ነበረ። ተጫዋቾቹ ታዳጊ መሆናቸውን ተከትለው ልምድ ያላቸው ተጫዋቾች ካሉ ተጫዋቹን መግራት ይችላሉ። ነገር ግን እንደዚህ አይነት ተጫዋቾች ሲሆን ያስቸግራል የሚል ነው። ስለዚህ አንዱ ምክንያት ያቀረቡት ባለፈው የዝውውር መስኮት ላይ ብዙ የግራ መስመር ተጫዋቾች አልነበሩም የሚል ነው። ግን ጥያቄ አይሆንም። ምክንያቱም እንደዚህ አይነት ተጫዋቾች ከሌሉ የሆነ
መፍትሄ መፈለግ ነው እንጂ የሚቻለው የተሳሳቱ ዝውውር መስኮቶችን ተጫዋቾችን ማስፈረም ልክ አልነበረም ብዬ ነው የማስበው። ስለዚህ አላንደርጋርናቸውን በማስፈረማቸው ትንሽ አስቸጋሪ ሆኖባቸዋል። አልማሊ ከኮሎኝ እንደምታውቁት አልማሊ በጣም ጥሩ ፐርፎርማንስ ያሳየ የሚገኝ ቸልሲ በጣም የሚፈልገው ነው። በግል ጉዳይ ከብራይተን ጋር ተስማምቷል ይባላል። ቸልሲ እስከ 40 ሚሊዮን ዩሮ አውጥቶ ይህንን ተጫዋች ለማስፈረም ፍላጎት አላቸው። ነገር ግን ያው ቪላ፣ ኒውካስትል እና ቶተንሃም አላንደርጋርናቸውን ከቸልሲ የመውሰድ ፍላጎት ሊኖራቸው ይችላል። ተጫዋቹም በሚገባ መጠቀም የሚችልበት ቡድን ይሆናል ብዬ አስባለሁ። ሁለተኛው ውድ አድማጮቻችን በዛሬ ፕሮግራማችን ምናንሳው የኤንዞ ፈርናንዴዝ ነው። ትናንት አንስቼዋለሁ በሆነ ያክል። ነገር ግን እንግዲህ የማንቸስተር ሲቲን ጨዋታ ካይሴዶ በአምበልነት ይመራል ተብሎ የሚጠበቅ ነው የሚሆነው ወይስ ፓልመር? እንግዲህ አንዱ የሚታይ ይሆናል። እዚህ ጋር መነሳት የሚጠበቅባቸው አንድ ሁለት ነጥቦችን እናንሳ። ኤንዞ ዛሬ ባየሁት መረጃ መሰረት ቸልሲ 130 ሚሊዮን ፓውንድ ዋጋ ለጥፎበታል ማድሪድ ለማስፈረም የሚፈልግ ከሆነ የሚል ነው። ትንሽ ይሄ የሚያስቸግር ይሆናል። በእኔ እይታ ኤንዞም ቸልሲም በጣም አስቸጋሪ ጊዜያቶች ውስጥ እየገቡ ያለ ይመስለኛል። አንደኛ ተጫዋቹ ኮንትራቱን የሚያድስ ከሆነ የእድሜው ፒክ አመቶቹ ናቸው የሚሆኑት አይደለም። ስለዚህ አትሊስት የማንን ያክል ደሞዝ ይጠይቃል? የሪሲ ጄምስን ያክል መጠየቁ የማይቀር ይሆናል ብዬ አስባለሁ። ያ ማለት ከ250 ሺህ እስከ 300 ሺህ ቸልሲ ያንን ያክል ገንዘብ ተጫዋቹ ይሰጠዋል ወይ? ከቸልሲ ካላቸው ፖሊሲ አንጻር ነው። ባለፉት ዓመታቶች ቸልሲ እነዚህ ክፍያዎች በቀላሉ የሚከፍላቸው አይነት እንደነበሩ የምታስታውስ ነው። ታዲያ ቸልሲን መልቀቅ ነው ሌላኛው አማራጭ። ቸልሲን መልቀቅም ደግሞ አስቸጋሪ ነው። ቸልሲ ይህን ያክል ደሞዝ ይከፍለዋል ብዬ አላስብም። ቸልሲ መልቀቅ ደግሞ እንግዲህ ማድሪድ ሊሆን የሚችለው አንዱ ሊሆን የሚችለው አማራጭ የሚመስለኝ ተጫዋቾችን ጨምረው በዋጋ መደራደር ነው። ቸልሲን መጥቶ ሊያግዙ የሚችሉት እንደ ብራሂም ዲያዝ፣ እንደ ኒኮ ፓዝ። ኒኮን ግን የሚለቅቁት አይመስለኝም። በጣም አስደናቂ ክህሎት ስላለው 1 ዓመት የሚሰጡት ይመስለኛል። ሌላኛው ካሚቪንጋን ማመጣት ነው። ጥሩ ክህሎት ያለው ተጫዋች ነው። ቸልሲን ማገዝ የሚችል ነው። ነገር ግን ባርኮ ከመጣ ካሚቪንጋስ ያስፈልጋል ወይ? ሌላኛው የሚጠቀስ አማራጭ ይሆናል ብዬ አስባለሁ። ሌላኛው እንግዲህ አርዳ ጉለር አይነት ተጫዋቾችን፣ ነገር ግን ማድሪድ እነዚህን በቀላሉ ይለቃል ተብሎ አይታሰብም። ስለዚህ 130 ሚሊዮን ፓውንድ ማድሪድ ማያቀርብ ከሆነ ቸልሲ ደሞዙን ማሻሻል የማይችል ከሆነ በጣም አሳሳቢ ነው። ደሞዙን ከፍ ማድረግ ይፈልጋል። ምክንያቱም ምንድነው ቸልሲ እንደ ስብስብ እያደገ ካልሆነ አንዳንድ ተጫዋቾችን ምርጥ ተጫዋቾችን የምታስቀረው በደሞዝ ነው። አርሰናል ይህንን አድርገዋል። ባለፉት ዓመታቶች አርሰናል አውሮፓ ቻምፒዮንስ ሊግ በሚቸገርባቸው ጊዜ ኮንትራታቸውን ያደሱት የነ ኦቢሚያንግ ታያችሁ 350 ሺህ ከፍተኛ ተከፋይ አድርጓቸው ነበር። ለምንድን? አርሰናል በስፖርታዊ ውጤት ተጫዋቾችን የማታስደስት ከሆነ በደሞዝ ነው የምታስደስታቸው የሚሆነው። ደሞዙን ብለው እንዲቀሩ ማድረግ ነው የሚቻለው። ሲቶዚን ላይም እንደዛ ተመሳሳይ ሁኔታ ሲያደርጉ ይታይ ነበር። ስለዚህ ቸልሲ ወደዛ ጉዳይ ላይ እየገባ ይመስላል፣ ግን ጥንቃቄ የሚያስፈልገው ይመስለኛል። ሌላኛው መረጃ ወደ አድማጮቻችን መነሳት የሚጠበቅበት ቫላንቲን ቤርካውን የሚመለከት ነው። የባየርን ጥያቄን ማቅረባቸው ነው ቸልሲ ዝውውሩ እንዲያደርግ ያገዘው የሚል የሳይመን ፌሊክስ ዘገባ አለ። ነገር ግን ሳይመን ጥሩ ሀሳብን አንስቷል። ቸልሲ ይህንን ተጫዋች ያስፈረመው እንጂ በሚቀጥለው የውድድር ዓመት አማካይ መስመሩ ላይ ክፍተት ከሌለ በስትራስቡርግ እንዲቆይ ሊያደርጉ ይችላሉ። 1 ዓመት በስትራስቡርግ የሚቀጥል ይሆናል የሚል ነው። ያ ማለት ምን ማለት ነው? ኤንዞ ፈርናንዴዝ ወይም አንድሬ ሳንቶስ ስብስብ ውስጥ መልቀቅ የሚጠበቅባቸው ወይም እንደነ ዳሪዮ ሱጎ፣ ላቪያ፣ ካይሴዶ ይሄ አማካይ መስመር ላይ ተጫዋቾች የሚጎሉ ከሆነ ነው የሚያመጣው የሚል ነው። አንዱ የዝውውር መስኮት ወይም ደግሞ ለረጅም ጊዜ የሚጎዳ ተጫዋች ካለ ያንን ቦታ ባርኮ ሊሸፍን የሚችል ነው። እንግዲህ ዋጋው በሚገርም ሁኔታ ብራይተን ምን ያክል ፐርሰንት የመግዛት አቅም ስላለው እስከ 40 ሚሊዮን ዩሮ ቸልሲን እንዲያወጡ ሊጠይቃቸው የሚችል ነው የሚሆነው። ውድ አድማጮቻችን እናንተ እንዴት ታዩታላችሁ? መረጃዎቹን አጠናቀር ያቀረብኩላችሁ ያቀረበላችሁ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።